ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ ያሰማችኋለሁ። በሰሜን ኢትዮጵያ ጦርነት ወቅት ሰብአዊ ቀውስ ውስጥ ለነበሩ ማህበረሰቦች የነፍስ አድን እርዳታ ሲሰጡ ህይወታቸውን ያጡ የረድኤት ሰራተኞቻችን ግድያ ሊዘነጋና በዝምታ ሊታለፍ አይገባም ሲል ድንበር የለሽ የሐኪሞች ቡድን ጥሪ አቀረበ። የቡድኑ ሰራተኞች የነበሩ 3 ባለሙያዎች በማዕከላዊ ትግራይ በስራ ላይ እያሉ በአሰቃቂ ሁኔታ ከተገደሉ 5 ዓመት የሞላው ቢሆንም የኢትዮጵያ መንግስት ተአማኒና ገለልተኛ ምርመራ አድርጎ ውጤቱን እስካሁን እንዳላሳወቀና ይህንንም ለማድረግ ምንም አይነት ፍላጎት እንዳላሳየ ትላንት ባወጣው መግለጫ አስታውቋል። የሰብአዊ እርዳታ ድርጅቱ የምርመራ ውጤቱን ለማግኘት ተከታታይ ጥረቶችን ማድረጉንና እስካሁን ምላሽ እንዳላገኘ ያስታወቀ ሲሆን እንደ አውሮፓውያኑ አቆጣጠር በ2021 ማሪያ ሄርናንዴዝ ማታስ፣ ቴድሮስ ገብረማርያም ገብረሚካኤልና ዮሐንስ ሀለፎም ረዳ የተባሉት የእርዳታ ሰራተኞች የህክምና እርዳታ ለሚያስፈልጋቸው ወገኖች በቦታው ተሰማርተው በነበሩበት ወቅት አካባቢው ላይ ከባድ ውጊያ መኖሩ ከተገለጸ በኋላ በጥይት ተመተው መገደላቸው እንደታወቀ ገልጿል። ድንበር የለሽ የሐኪሞች ቡድኑ ይህንን አሰቃቂ ሲል የጠራውን ግድያ አስመልክቶ የራሱን ሪፖርት ይፋ ካደረገ 1 ዓመት ቢያልፍም የሟች የእርዳታ ሰራተኞቹ ቤተሰቦች በዚያ ዕለት ስለተከሰተው ሁኔታ እስካሁን ምንም አይነት ይፋዊ መግለጫ ወይንም በማስረጃ የተደገፈ የምርመራ ውጤት አላገኙም ብሏል። ድርጅቱ የኢትዮጵያ መንግስት ምርመራውን አጠናቆ ውጤቱን ይፋ የማድረግ ግዴታውን እንዲወጣ በማለትም አጥብቆ አሳስቧል። ተቋሙ ከ1 ዓመት በፊት ይፋ ባደረገው የውስጥ ምርመራ ግኝት እንደተገለጸው ከሆነ ጥቃቱ ሆን ተብሎና በግልጽ የሚታወቁ 3 የሰብአዊ እርዳታ ሰራተኞችን ኢላማ ያደረገ ግድያ መሆኑን በእርግጠኝነት አስታውቆ ነበር። በተጨማሪም ግድያው በተፈጸመበት ወቅትና ግለሰቦቹ በተገደሉበት መንገድ ላይ የኢትዮጵያ መከላከያ ሰራዊት የጦር ስብስብ በቦታው እንደነበር ገልጿል። እንደ አውሮፓውያኑ አቆጣጠር ግንቦት 2026 የተባበሩት መንግስታት ድርጅት የጸጥታው ምክር ቤት የህክምናና የሰብአዊ ረዳት ሰራተኞችን ለመጠበቅና ዓለም አቀፍ የሰብአዊ መብት ህጎችን ለማክበር አባል ሀገራት የገቡትን ቃል ኪዳን ካጸደቀ 10 ዓመታት በተቆጠሩበት ወቅት በትግራይ የተከሰተው አጋጣሚ ሀገራት በረድኤትና በህክምና ሰራተኞች ላይ ጥቃት የሚፈጽሙ አካላትን የመመርመርና ተጠያቂ ማድረግ ኃላፊነታቸውን ችላ በማለታቸው ምክንያት የተፈጠረውን ዓለም አቀፍ ውድቀት ማሳያ ነው ሲል ድርጅቱ ተችቷል። ማሪያ፣ ቴድሮስና ዮሐንስ ህይወታቸውን ያጡት በችግር ውስጥ ለነበሩ ወገኖች ህይወት አድን እርዳታ በመስጠት ላይ ሳሉ በመሆኑ የነሱ ግድያ ሊረሳ ወይንም በዝምታ ሊታለፍ አይገባም። በተጨማሪም ማናቸውም ጥቃቶች በዝምታ እየታለፉ ተጠያቂ አለመሆን ተለምዶ ሊቀጥል አይገባም ያለው ድንበር የለሽ የሐኪሞች ቡድን ሀገራት በተግባራዊ እርምጃዎች ለረድኤት ሰራተኞች አስተማማኝ አካባቢን ለመፍጠር የገቡትን ቃል ሊጠብቁ ይገባል ብሏል። የድንበር የለሽ ሐኪሞች ቡድን የተባበሩት መንግስታት ድርጅት የጸጥታው ምክር ቤትና ሁሉም ሀገራት በሰብአዊ እርዳታ ሰራተኞች ላይ ለሚደርሱ ጥቃቶች ተጠያቂነት እንዲሰፍንና ደህንነታቸው እንዲረጋገጥ ጠንካራ እርምጃ እንዲወስዱ ሲልም አስጠንቅቋል። ዝቅተኛ ገቢ ያላቸው ሀገራትን የዕዳ ሽግሽግ ፈጣንና ቀልጣፋ ለማድረግ በቡድን 20 ሀገራት አነሳሽነት የተመሰረተው የጋራ ማዕቀፍ መዋቅራዊ ማሻሻያ ሊደረግበት እንደሚገባ የፓሪስ ክለብ ባወጣው የ2025 ዓመታዊ ሪፖርቱ አስታውቋል። የአበዳሪ ሀገራት ስብስብ የሆነው የፓሪስ ክለብ በፈረንሳዊ መዲና ፓሪስ ከተማ ባካሄደው ዓመታዊ ስብሰባ ላይ ይፋ ባደረገው በዚህ ሪፖርት ከኮቪድ-19 ወረርሽኝ ማግስት ጀምሮ በዕዳ ቀውስ ውስጥ የሚገኙ ሀገራት ቁጥር መጠነኛ መሻሻል ቢያሳይም አሁንም ዕዳን የማሻሻልና የመሸጋሸግ ሂደት እጅግ አዝጋሚ መሆኑን ገልጿል። ሪፖርቱን ተከትሎ ከተነሱት ማሻሻያ ሀሳቦች መካከል የዓለም ባንክ፣ ዓለም አቀፉ የገንዘብ ድርጅትና ኢትዮጵያ ያቀረቡት ሀሳብ የሚገኝበት ሲሆን ይህም በዕዳ ሽግሽግ ሂደት ወቅት ሁሉም አበዳሪዎች የመንግስትና የግል አበዳሪዎች በአንድ ጊዜና በትይዩ የውል ስምምነቶችን እንዲያረቁ ይፈቀድ የሚል ነው። ቻይና በበኩሏ የአበዳሪዎች እኩል ተጠቃሚነት መርህ እንዲተገበር ጠይቃለች። ሪፖርቱ ጋና፣ ዛምቢያና ቻድ በማዕቀፉ ስር የዕዳ ሽግሽጋቸውን በአብዛኛው ማጠናቀቃቸውን ቢገልጽም የኢትዮጵያ ጉዳይ ግን በአሁኑ ወቅት በአበዳሪዎች መካከል በተፈጠረ አለመግባባት መጓተቱን ይፋ አድርጓል። ኢትዮጵያ የ$1 ቢሊዮን ዩሮ ቦንድ በያዙ የግል ባለሀብቶችና በመንግስት ይፋዊ አበዳሪዎች መካከል በተፈጠረ አለመግባባት ውስጥ ትገኛለች። የኢትዮጵያ ይፋዊ አበዳሪዎች ቻይናና ፈረንሳይን ጨምሮ ባለፈው መጋቢት 2025 ዓ.ም ከኢትዮጵያ ጋር በመርህ ደረጃ የዕዳ ስምምነት ላይ ደርሰው የነበረ
ቢሆንም የግል ቦንድ ባለቤቶች ያቀረቡትን የመጀመሪያ ስምምነት ግን ከአበዳሪዎች እኩል ተጠቃሚነት መርህ ጋር አይጣጣምም በማለት ውድቅ አድርገውታል። የቦንድ ባለቤቶቹ በበኩላቸው የኢትዮጵያ የወደፊት ኢኮኖሚ ተስፋ የተሻለ በመሆኑ የቀረበባቸውን የዕዳ ቅናሽ አንቀበልም በማለት ክስ እንደሚመሰርቱ መግለጻቸው ይታወሳል። የገንዘብ ሚኒስቴር ከፍተኛ አማካሪ አስተዋይ ወልደ ሚካኤል በዚሁ ሪፖርት ላይ እንደጻፉት የጋራ ማዕቀፉ ያለው ተከታታይ አሰራር ድክመት እንዳለበት ጠቅሰው አንድ ተበዳሪ ሀገር ከቦንድ ባለቤቶች ጋር መደራደር በሚጀምርበት ወቅት በዓለም አቀፉ የገንዘብ ድርጅት እንዲሁም በግል አበዳሪዎች መካከል ያለው የትንታኔ ልዩነት ሳይፈታ ይቆያል በማለት የሂደቱን መጓተት አስረድተዋል። በተጨማሪም በሪፖርቱ ላይ ቅድሚያ የሚሰጠው የአበዳሪነት ደረጃ የትኞቹ ተቋማት ማግኘት እንዳለባቸው ግልጽ ሕግ እንዲወጣ ጥሪ ቀርቧል። ይህ ደረጃ እንደ ዓለም ባንክና IMF ያሉ ተቋማትን ከዕዳ ኪሳራ የሚጠብቅ ቢሆንም በአሁኑ ወቅት ወደ 100 የሚጠጉ የፋይናንስ ተቋማት ይህንን ደረጃ በመጠየቃቸውና በጋናና ዛምቢያ የዕዳ ሽግሽግ ወቅት አንዳንዶቹ ኪሳራ እንዲጋሩ በመደረጉ ፍትሃዊ የዕዳ ክፍፍል ላይ ግራ መጋባት መፍጠሩንና ሂደቱን እያዘገየው መሆኑ ተጠቁሟል። ጉዳዩን በሚመለከት ሪፖርተር ያነጋገራቸው የቢዝነስና ፋይናንስ አማካሪው አቶ ከፈለኝ ኃይሉ የቻይናና የፓሪስ ክለብ አበዳሪዎች ስጋት መነሻው እኛ የዕዳ ቅናሽ ወይንም ሽግሽግ አድርገን ሀገሪቱ የምታገኘውን ገንዘብ ለግል የቦንድ ባለቤቶች መክፈያ ልታውለው አይገባም የሚል እንደሆነ ገልጸው ይህም የፍትሃዊነት ጥያቄ እንደሆነ አስረድተዋል። ሂደቱ ሙሉ በሙሉ ችግር ውስጥ ገብቷል ማለት ባይቻልም በግል አበዳሪዎች ፍላጎት ምክንያት ፍጥነቱ ተገቷል ማለት ይቻላል ብለዋል። የአበዳሪዎቹ ዋስትና መፈለግ እንዲሁም እንደ ኢትዮጵያ ያሉ የአፍሪካ ሀገራትን የዕዳ ሽግሽግ ሂደት ማስተካከያ እንደሚያስፈልግ መግለጻቸው ለኢትዮጵያ ምን ማለት ነው በሚል ለቀረበላቸው ጥያቄ አቶ ከፈለኝ ተከታዩ ማብራሪያ ሰጥተዋል። ፓሪስ ክለብ ሀገራት በቀደም የተሰበሰቡት ሮብለት ያወጣው የጋራ ማዕቀፍ ወይም ኮመን ፍሬምወርክ በመባል የሚታወቀውና ዝቅተኛ ገቢ ላላቸው ሀገራት የተዘረጋ ዋናውን የሉዓላዊ ዕዳ ወይም ሶቨሪን ቦንድ የሚባለው መልሶ ማዋቀር ተነሳሽነትን ፈጣንና ይበልጥ ውጤታማ እንዲሆን ማሻሻያዎች እንደሚያስፈልጉት የአበዳሪ ሀገራት ስብስብ የሆነው የፓሪስ ክለብ ያወጣው ነው እና በዚህ ሁኔታ ላይ ነው ያለው። ይሄ አበዳሪዎችን ተበዳሪ ሀገራትና ባለሀብቶችን በማገናኘት በሉዓላዊ ዕዳ ብለን በምንጠቅሰው ሶቨሪን ቦንድ ጉዳዮች ላይ ለመወያየት የተጀመረው ዓመታዊ ስብሰባ ነው ማለት እንችላለን። እንግዲህ እንደምታስታውሹ የዚህ የኮቪድ-19 ወረርሽኝ ተከትሎ የመነጨው የዕዳ አለመከፈል ወይም ዲፎልት መጀመሪያ ላይ G20 የጋራ ማዕቀፍ የተሰኘውን መድረክ እንዲጀምር ካደረገው ወዲህ የዕዳ ቀውስ ውስጥ የሚገኙ ሀገራት መጠን መቀነሱን ሪፖርቱ ያመለክታል። ሂደቱ እንግዲህ የበለጠ ቀልጣፋ ለማድረግ ማሻሻያዎች አስፈላጊ መሆናቸው ላይ ትኩረት አድርገዋል። እዚህ ላይ የተነሱ ሀሳቦች አሁን ጥሩ ሀሳቦች አሉ። አንደኛው በቻይና በኩል ይሄ የአያያዝ ተመጣጣኝነት መርህ የሚለው አበዳሪዎች ከይፋዊ አበዳሪዎች ጋር ተመሳሳይ ኪሳራ እንዲጋሩ የሚጠይቅ መርህ ነው። ይሄ መርህ በጥብቅ እንዲተገበር የምታደርገው ጥሪ IMF እና ወርልድ ባንክ እንዲሁም ኢትዮጵያ ሁሉም አበዳሪዎች በዕዳ መልሶ ማዋቀር ወቅት የስምምነት ውሎችን በአንድ ጊዜ እንዲያረቁ የሚፈቅድላቸው እስከዛ ድረስ የሚደርስ ጥያቄ ለማቅረብ የሚችሉበት ነው። ከዚህ በፊት G20 የተከተሉት የጋራ ማዕቀፍ ለውጦችን አስከትሏል። ጥሩ አበረታች የሆኑ ነገሮችን አስቀምጠዋል። ይህንን በፈረንሳይ መንግስት ድጋፍ ያገኘው ነው። እነዚህ OCC ከሚባሉት የማዕቀፉ የፕላን ጉድለት ብላ ኢትዮጵያም ያቀረበችው አንዱ ይሄ ይፋዊ አበዳሪዎች ኮሚቴ እነዚህ ኦፊሻል ክሬዲተርስ የሚባሉት ኮሚቴዎች የግል አበዳሪዎች ቀደም ብለው መሳተፍ አለባቸው። ይህንን ክፍተት ለመሙላት ተበዳሪው ሀገር ላይ ብቻ ማንጠልጠሉ ተገቢ አይደለም ነው። በሂደቱ ላይ መጠራጠር የሚመስሉ ሁነቶች እንዳሉ በመጥቀስ ስምምነቱ ወደ ኋላ ቢመለስ ምን አይነት ቀውስ ሊያስከትል ይችላል በሚል ለቀረበላቸው ጥያቄም ሲመልሱ ስምምነቱ ባይሳካ ብዙ ቀውሶችን እንደሚያስከትል ገልጸው በቀዳሚነት ሊያጋጥም የሚችለው ችግርም ሀገሪቱ በይፋ ዕዳ መክፈል ያልቻለች ወይንም ዲፎልት ተብላ መፈረጇ የሚቀጥል መሆኑ ነው ብለዋል። የግል ቦንድ ኦፊሻል አበዳሪዎች ዓለም አቀፍ ፍርድ ቤት ክስ ካቀረቡ የሀገሪቱን የውጭ ሀብቶችና ንብረቶች የመውረስ አደጋ ስለሚኖር የውጭ
የውጭ ምንዛሬ እጥረቱን ይበልጥ በማባባስ የዋጋ ግሽበትን ሊያንረው እንደሚችልም ጠቁመዋል። በተጨማሪም ከአይኤምኤፍ እና ከዓለም ባንክ የሚጠበቁት ቀጣይ የበጀት ድጋፎችና ብድሮች ሊታገዱ እንደሚችሉ በመጠቆም እንዲህ አብራርተዋል። እንግዲህ ስምምነቱ ባይሳካ የሚከተለው ቀጥ ብዙ ነው። መጀመሪያ ሀገሪቱ በይፋ ዕዳ መክፈል ያልቻለችው ዲፎልት ተብላ መፈረጇ ይቀጥላል ማለት ነው። ይሄ የውጭ ቀጥታ ኢንቨስትመንትን በተለይ ኤፍዲአይ የምንለው ፍሰቱ ላይ ከፍተኛ ጥላ ያርፋል። በተጨማሪም ከአይኤምኤፍ እና ከዓለም ባንክ የሚጠበቁት ቀጣይ የበጀት ድጋፎችና ብድሮች ሊታገዱ ይችላሉ፣ ሊቆሙ ይችላሉ። ይሄ ደግሞ አሁን የተጀመረውን የማክሮ ኢኮኖሚ ማሻሻያና ሆም ግሮን ኢኮኖሚ የሚባለውን ነገር የገንዘብ ምንጩን ያጠፋዋል። በሶስተኛ ደረጃ የግል ቦንድ፣ እነዚህ ሶቨሪን ቦንድ የምንለው የግል ቦንድ ኦፊሻል አበዳሪዎች ዓለም አቀፍ ፍርድ ቤት ክስ ካቀረቡ የሀገሪቱን የውጭ ሀብቶችና ንብረቶች ከዚህ በፊት እንደተነጋገርነው የመውረስ አደጋ ስለሚኖር የውጭ ምንዛሪ እጥረቱን ይበልጥ በማባባስ የዋጋ ግሽበትን ወይም ኢንፍሌሽን ሊያነረው ይችላል። ስለዚህ ስምምነቱ ወደኋላ መመለስ የለበትም ብዬ ነው የማስበው። ሁልጊዜም በሀገራት መሰል ሁነቶች ሲፈጠሩ የጂኦፖለቲካል መዘወሪያ መሳሪያ ሆኖ እንደሚያገለግል የገለጹት አቶ ከፈለኝ በአንድ በኩል ምዕራባውያን በአይኤምኤፍ እና ወርልድ ባንክ ወይንም በፓሪስ ክለብ በኩል የራሳቸውን የፖለቲካና የኢኮኖሚ መዋቅር ፍላጎት የሚያራምዱበትን እንቅስቃሴ ሊያደርጉ እንደሚችሉ አመልክተዋል። ምንም ጥርጥር የለውም። ምክንያቱም ይሄ ሶቨሪን ቦንድ ወይም ሉዓላዊ ዕዳ የምንለው ሁልጊዜም ቢሆን የጂኦፖለቲካል መዘወሪያ መሳሪያ ሆኖ ያገለግላል በዓለም አቀፍ ደረጃ። በአንድ በኩል ምዕራባውያን በአይኤምኤፍ እና ወርልድ ባንክ ወይም በፓሪስ ክለብ በኩል የራሳቸውን የፖለቲካና የኢኮኖሚ መዋቅር ፍላጎት ለምሳሌ ሊበራላይዜሽንን ለማስገደድ ይጠቀሙበት ይችላሉ። እንደ ዋና መሳሪያቸው ከዚህ በፊትም ሲጠቀሙበት የኖሩ ነው። አሁንም ይጠቀማሉ። ወደፊትም ሊጠቀሙበት ይችላሉ፣ ደግሞ ይጠቀማሉ። በሌላ በኩል ደግሞ እንደ ቻይና ያሉ ትልልቅ የሁለትዮሽ አበዳሪዎች የምንላቸው የራሳቸውን ስትራቴጂካዊ የበላይነት ለማስጠበቅና የግል አበዳሪዎችን ተጽዕኖ ለመቀነስ መጋደላቸው፣ መዋጋታቸው አይቀርም። በተለይ የቦንድ ባለቤቶቹ የሕግ ክስ እያስፈራሩ ኢትዮጵያን ጫና መፍጠር መሞከራቸው ሀገርን ኢኮኖሚ ሉዓላዊነትን የመፈታተን አካል ተደርጎ ሊታይ ይችላል። በመሆኑም ኢትዮጵያ በዚህ የፖለቲካዊና ኢኮኖሚ ፍላጎት ፍጭት ውስጥ ጥቅሟ እንዳይጎዳ፣ ጥቅሟ ተጠብቆ እንዲሄድ በከፍተኛ ጥንቃቄና ዲፕሎማሲያዊ ብልሃት መጓዝ ይኖርባታል። ያ ካልሆነ ጫናው እንደ ሁኔታውን ሀገሪቱ በሚፈልጉት እነሱ የሚፈልጉት መንገድ ለመዘወር እንደ መሳሪያ የመጠቀም ሁኔታ ይኖራል። ጥርጥር የለውም። በእንግሊዝ ሀገር የሚገኙት ኢትዮጵያዊው የፋይናንስ ባለሙያ ዶክተር አብዱል መናን መሐመድ ለሪፖርተር በሰጡት አስተያየት ሂደቱ ለኢትዮጵያ አስቸጋሪ የሆነ መምጣቱ ጥርጥር የለውም፣ ነገር ግን የኢትዮጵያ የዩሮ ቦንድ አበዳሪዎች ወደ ፍርድ ቤት እንሄዳለን የሚሉት የድርድር ቴክኒክ ነው ብለዋል። አይኤምኤፍ የኢትዮጵያ የውጭ ዕዳ ጫና አሳሳቢ ነው ይላል። ኮሜርሻልና ዩሮ ቦንድ አበዳሪዎች ደግሞ የኢትዮጵያ የውጭ ዕዳ ጫና መጠን አሳሳቢ አይደለም እንደሚሉ የጠቀሱት ዶክተር አብዱል መናን በተቃራኒው የኢትዮጵያ መንግስት ለዕዳ ጫና ሽግሽግ ሲሆን ከፍተኛ ጫና እንዳለበት፣ ኢትዮጵያ ውስጥ በሚካሄዱ መድረኮች ላይ ደግሞ ያለበት የውጭ ዕዳ ጫና አሳሳቢ እንዳልሆነ በይፋ እንደሚገለጽ ተናግረዋል። የሆነ ሆኖ የኢትዮጵያ የዩሮ ቦንድ አበዳሪዎች ወደ ፍርድ ቤት እንሄዳለን የሚሉት ስልታዊ ጫና በማሳደር የኢትዮጵያ መንግስትን እጅ በመጠምዘዝ የተሻለ የድርድር ውጤት ላይ ለመድረስ እንጂ ቆርጠው ወደ ፍርድ ቤት ይሄዳሉ ብለው እንደማይገምቱ ተናግረዋል። ምክንያቱም በፍርድ ቤት ቢወሰንላቸው እንኳን ለማስፈጸም ይቸገራሉ። የትኛውን የኢትዮጵያ ሀብት ነው የሚያሳግዱት? የኢትዮጵያ አየር መንገድን ሀብቶች ወይንስ የብሔራዊ ባንክ የውጭ ሀብቶችን የሚለውን ለመወሰን የሚቸገሩ ይመስለኛል ብለዋል። በመሆኑም ሂደቱ ይጓተት ይሆናል እንጂ በስተመጨረሻ ላይ በድርድር መፍትሄ ላይ ይደርሳሉ የሚል እምነት አለኝ ብለዋል። ውድ ሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን።